ሚዲያ ወይም ደግሞ ማህበራዊ ሚዲያ ላይ ምን ጉዳዮችን ፖስት ታደርጋላችሁ? ምን ነገሮችን ፖስት እናደርጋለን ብላችሁ እስቲ ራሳችሁን ጠይቁ። ምን ነገሮችን ከዚህ በፊት አድርጋችሁ ታውቃላችሁ? ምንስ ለማድረግ አስባችኋል? መልካም ስራችሁን፣ በጎ አድራጎት፣ የግንኙነት ወይም ፐርሰናል ሪሌሽንሺፕ፣ የገንዘብ ሁኔታ ወይስ ምን ነገሮችን ፖስት አድርጋችሁ ታውቃላችሁ? ዛሬ በዚህ ቪዲዮ የተወሰኑ ነገሮችን በሶሻል ሚዲያ ፖስት ልናደርጋቸው የማይገቡ 5 ጉዳዮችን እንነጋገራለን። እነማን ናቸው? እነዚህ ነገሮች አሳልፈን በሰጠን ቁጥር ልክ ፓስወርዳችንን ለሰው አሳልፈን ወይም ለጠላት አሳልፈን እየሰጠን እንዳለ ልንቆጥር የሚገባቸው 5 ጉዳዮችን እንነጋገራለን። እነዚህ ምንድን ናቸው የሚለውን በሚቀጥለው ቪዲዮ በደንብ አድርገን እንከታተላለን። የመጨረሻው በተለይ ወሳኝ ነው። እስከ መጨረሻ ድረስ ይህን ቪዲዮ አብረው ይከታተሉ። የመጀመሪያው እና ዋነኛው ምንድነው የሚለው መለጠፍ የሌለብን ወይም ደግሞ ፖስት ማድረግ የሌለብን በማህበራዊ ሚዲያ ወይም ሶሻል ሚዲያ ላይ ማለት ነው ምንድነው የሚለው የመጀመሪያው እና አንደኛው ምንድነው የግል ጉዳዮችን ውጊያዎቻችንን ወይም ደግሞ ፐርሰናል ባትልስ ሁልጊዜ we do have a personal battles ups and downs ውጣ ውረዶች አሉን ባትሎች አሉ ስትራግሎች አሉ እነዚህ ነገሮች ሁልጊዜ ሶሻል ሚዲያ ላይ ፖስት ልናደርግ አይገባም ማለት ሁሉም ሰው ስላንተ ድክመቶች ስላንተ ፍርሃቶች እና ስላንተ ተጋድሎች ወይም ስትራግል ሊያውቅ የማይገባቸው ሰዎች አሉ። ስለዚህ ፖስት ስናደርግ ለነዚህ ሰዎች እያሳወቅናቸው ነው ማለት ነው። ስለዚህ ምን ማድረግ ይኖርብናል? እነዚህ ነገሮች ሴክሬት አድርገን መያዝ የሚጠበቁብን ነገሮች ይኖራል። ሁሉንም ነገር ሊያውቁ የማይገባቸው ሰዎች እስካሉ ድረስ አንዳንድ ሰዎች ይደግፈዋል። ሌሎች ግን ይሄን መረጃ በመጠቀም እኛን አታክ ሊያደርጉን ይጠቀማሉ ማለት ነው። ለምሳሌ በተጣላንበት ሰዓት ወይ አላስፈላጊ በሆነ ስህተት በሰራንበት ሰዓት ሶሻል ሚዲያን ራሱ ተጠቅመው እነዚህ መረጃዎች በመጠቀም ሊያደርጉን ይችላሉ። እኛን አንደርማይን ሊያደርጉ አታክ ሊያደርጉ ስለሚችሉ እነዚህ ነገሮች በዋነኝነት የፐርሰናል ባትላችንን ፖስት ማድረግ ወይም ደግሞ መለጠፍ አይገባንም ማለት ነው። ስለዚህ ይሄንን በዋነኝነት ልንይዘው ይገባል። ለሚታመኑ ሰዎች ጥንካሬዎቻችንና እውነተኛ ጓደኞቻችንን ብቻ ልናማክር ጋይድ ሊሆኑን የሚችላሉ ችግሮችን ሊፈቱልን ስለሚችሉ ታማኝ ለምንላቸው ሰዎች ብቻ እነዚህ ነገሮች ልናካፍል እንችላለን ማለት ነው። ጥንካሬን እየገነባ ሰላሙን ይጠብቁ። ሶሻል ሚዲያ ላይ ፖስት ባለማድረግ የፐርሰናል ባትላችንን ማለት ነው። ሁለተኛው የሚቀጥለውን ትልቅ እርምጃ your next big move ምንድነው? ቀጥሎ የምናደርገው ምንድነው? ቀጥሎ እቅዳችን ፋይናንሻል ፕላን ሊሆን ይችላል። ምን አይነት የስራ ለውጥ ሊሆን ይችላል። ቢዝነስ ለውጥ ሊሆን ይችላል። እነዚህን ሙቮች ኔክስት ሙቫችን የቀጥለው ያለውን እርምጃዎቻችን ለማንም ልናሳውቅ አይገባም። እኛና የቅርብ ሰዎቻችን ብቻ ነው ሊረዱን የሚችሉ ታማኝ የሆኑ ሰዎች ብቻ ናቸው ሊያውቁት የሚገባ ማለት ነው። ስለዚህ እነዚህ ነገሮች ሶሻል ሚዲያ ላይ ፖስት ከማድረግ ልንቆጠብ የሚገባቸው ሁለተኛው ጉዳይ ነው። ለምንድን ነው? እያንዳንዱ እቅድህን ከትግበራ በፊት አታውራው። ከመተግበራችን በፊት እንያዘው። ከዛ በኋላ ነው ማውራት። ስራው ራሱ እንዲናገር ማድረግ ማለት ነው። ካወራ ነው አእምሯችን ሴቭ የሚያደርገው ምንድነው? ስራው ተሰርቷል የሚለውን ነው የሚያስበው ማለት ነው። ስለዚህ ስራው እንደተሰራ ያቅዳል፣ ያምናል። ከዚያም በኋላ ስራውን ላንሰራው እንችላለን ማለት ነው። ይሄ በሁለተኛ ደረጃ እርምጃችንን ማሳወቅ የለብንም ለሰዎች ማለት ነው። ብዙ ሰዎች ግባቸውን በተመለከተ ብዙ ስለሚያወሩ እነሱን ለማሳካት ያላቸውን ተነሳሽነት ወይም ድራይቭ ፎርስ ያጣሉ ማለት ነው። ስራው በአጭሩ ይቀጫል ማለት ነው። አንተ ዝም በል፣ ውጤቶች ይናገሩ። ከሰራ በኋላ ስራ በአደባባይ ይናገራል ማለት ነው። በዝምታ ይስሩ፣ በይፋ ያሸንፉ፣ በአደባባይ ያሸንፉ። ሶስተኛ የገንዘብ ሁኔታን your financial status or your financial situation ምን ይመስላል የሚለውን ለሰዎች ግልጽ ማድረግ አይጠበቅብንም ማለት ነው። ለምን? በተለያዩ ምክንያቶች ቢቸገሩም ቢበለጽጉም ሀብት ቢኖሩም ቢደህዩም ምንም ነገር እነዚህ ነገሮች የገንዘብ ሁኔታዎችን ወይም ፋይናንሻል ስታተሳችንን ለሰው መናገር አይጠበቅብንም ማለት ነው። ማውራት ብዙም አይጠቅመንም፣ አስፈላጊም አይደለም። ሰዎች እኛን አይረዱንም፣ እንዲረዱንም መጠበቅ የለብንም። ብቸኛው ሰው እኛ ነን፣ ራሳችን ልንረዳ የምንችለው ማለት ነው። ልታይ ማለት የውሸት ጓደኛና ቅናትን ገንዘብ አለን ብለን በአደባባይ ባወጣን ቁጥር የውሸት ጓደኞች ወጥመድ ለራሳችን እያዘጋጀን we are preparing a snare for ourselves። ስለዚህ ምን እያደረግን ነው? ወጥመድ እያዘጋጀን ነው ለራሳችን። የሚቀኑ ሰዎች አሉ፣ እኛን ለመጣል የሚዘጋጁ ሰዎች አሉ። ስለዚህ እነዚህ ነገሮች ልናስብበት ይገባል። ስለ ችግሮች በየጊዜው መለጠፍ ሀዘኔታን እንጂ መፍትሄን አያመጣም። ሰዎች ሲምፓቴቲክ ሊሆኑ ይችላሉ፣ ሊያዝኑልን ይችላሉ እንጂ እርዳታ ሊያመጡልን አይችሉም፣ ሊረዱንም አይችሉም ማለት ነው። ዝም ብለህ ሀብትን መገንባት ብቻ። አራተኛው የግንኙነት ችግሮችን
ዩር ፐርሰናል ሪሌሽንሺፓችንን አደባባይ ማውጣት አሁንም አይጠበቅብንም ማለት ነው። ሁሉም ሰው ምን ያደርጋል? ሶስተኛ ወገን ይመጣና እንግዳ የሆነ ሰው መጥቶ የማይገባው ነገር ላይ አሻራ ለማሳረፍ ወይም ውሳኔ ለመስጠት የራሱን ሀሳብ ለማስቀመጥ ይሞክራሉ እንጂ እኛ ሊረዱን አይችሉም ማለት ነው። እያንዳንዱ ግንኙነት ፈተናዎች ያጋጥሙታል። ፈተናዎች አሉ፣ ውጣ ውረዶች አሉ። እነዚህ ውጣ ውረዶች ደግሞ የማያልፉ አይደለም፣ ያልፋሉ። ስለዚህ እነዚህ ነገሮች በአደባባይ ከመናገር መቆጠብ ይኖርብናል። የግል ጉዳዮችን አደባባይ ማውጣት ስትጀምር የማይመለከታቸው ሰዎች ጣልቃ በመግባት ውሳኔ ሰጪ ሆነው ይቀርባሉ ማለት ነው። የማያስፈልግ ውሳኔዎችን ማለት ነው። አስተያየቶችን ሊሰጡ ይችላሉ። አሉታዊ ተጽዕኖዎችን መፍጠር ይጀምራሉ በህይወታችን ማለት ነው። ስለዚህ ምን ማድረግ ይኖራል? አደባባይ ማውጣት ፐርሰናል ሪሌሽንሺፓችንን we need to keep silent, we need to keep secret። ምክርም ከሚታመኑ ሰዎች እንጂ ከማህበራዊ ሚዲያ ተመልካች መጠበቅ የለብንም ማለት ነው። ማህበራዊ ሚዲያ ላይ የሚያዩት በጣም የተለያየ አንደርስታንዲንግ ያላቸው ሰዎች ናቸው። ስለዚህ ሁሉም በአንድ አይነት እይታ ላይ አንድ አይነት አንደርስታንዲንግ ሊኖራቸው ስለማይችል ማህበራዊ ሚዲያ ላይ መለጠፍ አስፈላጊ አይደለም። ፐርሰናል ሪሌሽንሺፓችንን ሴክሬት አድርገን ነው ማቆየት ያለብን። we need to hold it back። ሌላኛው ግንኙነትን ከህዝብ አስተያየት ይጠብቅ። ግንኙነታችንን ከህዝብ አስተያየት መጠበቅ ይኖርብናል፣ ሰላማችንን ለማግኘት ማለት ነው። አምስተኛውና የመጨረሻው የምታደርጉትን እያንዳንዱን መልካም ስራ መለጠፍ ወይም ደግሞ ሶሻል ሚዲያ ላይ ማሳወቅ ማለት ነው። ጥሩ ነው፣ ግን እያንዳንዱን የምንሰራውን ስራ ሶሻል ሚዲያ ላይ መለጠፍ አስፈላጊ አይደለም። ኤቭሪ ጉድ ዲድስ ዩ ዱ መስት ነት ቢ ፖስትድ፣ መለጠፍ የለበትም ማለት ነው ሁሉንም ነገር። ምክንያቱም ኮንቴንት ሆኖ ከቀረበ ይሄ ቢዝነስ ነው እንጂ እርዳታ አይደለም ማለት ነው። ሌሎችን መርዳት ክቡር ነው። ሌሎችን መርዳት ጥሩ ነገር ነው፣ መልካም ነገር ነው፣ ከአምላክም ልናገኝበት የምንችለው ነገር ነው። ሆኖም ግን በአደባባይ ማውጣት አይጠበቅም። ነገር ግን እያንዳንዱን መልካምነት ድርጊት ካሜራ አያስፈልገውም። በካሜራ ካስፈለገው ግን ምን እያደረግን ነው? ኮንቴንት ካደረግነው ትኩረት ሰዎችን ከመርዳት ወደ እውቅና ፍለጋን ይቀየራል ማለት ነው። ስለዚህ እኛ ምን እያደረግን ነው? ትኩረት ፍለጋ እውቅናን ለማግኘት ነው እንጂ ሰዎችን እየረዳን አይደለም። በአደባባይ ሰዎችን ስንረዳ ማለት ነው። ባህሪ ማለት ማንም በማያይበት ጊዜ የምታደርገው መልካም ነገር ነው። ስለዚህ መልካም ነገር ማድረግ ሊያይን የሚችለው ማን ነው? አምላክ ብቻ ነው ማለት ነው። ስለዚህ አምላክ እንኳን ታላቁ መጽሐፍ ምን ይላል? የምታደርጉትን የምትሰጡትን በቀኝ እጅ ሲሰጡ ግራ እጃችን እንኳን አይወቀው ይላል። ስለዚህ እነዚህን 5 ነገሮች በተቻላችሁ መጠን በአደባባይ ማውጣት ወይም ደግሞ ሶሻል ሚዲያ ማህበራዊ ሚዲያ ላይ ለመለጠፍ አለመሞከር ተገቢ ነው። ይህን ይመስላል። አመሰግናለሁ ስላዳመጣችሁ።